ስቱዲዮ ሳትሄዱ ድምፅን እንደ ስቱዲዮ ኤዲት ማድረግ ይፈልጋሉ? አንድ ቪዲዮ የሬዲዮን ያህል ድምፅ ጥራት ቢኖረው የሚያገኘውን ተመልካች አስቡት። ያንን ማድረግ ከፈለጉ ትክክለኛ ሶፍትዌር ምርጫና ቻናል ላይ መጥተዋል። እንኳን ወደ አውዳሲቲ መሰረታዊ የጀማሪዎች ትምህርት በደህና መጡ። እንግዲህ አውዳሲቲ የፍሪ ነው። ምንም አይነት ፔድ ክፍያ አይከፈልበትም። እንደነ አዶቤ ኦዲሽን እንደነ ኪዩቤዝ እንዲሁም ደግሞ እንደነ ኤፍኤል ስቱዲዮ መሰል የድምጽ ኤዲተሮች ድምጽን ኤዲት ማድረግ የሚያስችለን ሶፍትዌር ነው። አውዳሲቲ መጀመሪያ ስንከፍተው ይሄንን ይመስላል። በዚህ አይነት መልኩ ነው። ይሄ እንዳለ ታይም ላይኑ ነው ወይም ደግሞ ወርኪንግ ኤሪያ ነው። እነዚህ ደግሞ የተለያዩ አጀስትመንቶችን የምንሰራበት የተለያዩ ማስተካከያዎችን የምንሰራባቸው በተኖች ናቸው። እዚህ ጋር እንደምትመለከቱት እዚህ ጋር በጣም ቀላልና ያው የተለመዱ አይነት ምልክቶች ናቸው። ፓውዝ አለ፣ ፕሌይ፣ ስቶፕ፣ ባክዋርድ፣ ፎርዋርድ፣ ሪከርድ እነዚህ ናቸው። ከዚህ በተጨማሪ እነዚህን እንግዲህ ያው ራሳቸውም ላይ አጠገባቸው ማውዙን ክሊክ ሳናደርግ በዚህ አይነት መልኩ ልክ አጠገቡ ስንወስድ ምን እንደሆነ እዚህ ጋር ይነግረናል። ሾርት ከቱንም ጭምር ሴሌክሽን ቱል ወይም ደግሞ F1 ነው የሚባለው። ይሄ ሴሌክት ለማድረግ ለመምረጥ ማለት ነው። ሲቀጥል ደግሞ ይሄኛው ደግሞ እንደዚህ አጠገቡ ክሊክ ሳናደርገው ስንወስድ ራሱ ኢንቨሎፕ ቱል F2 ነው ሾርት ከቱ የሚል በዚህ አይነት መልኩ ማወቅ እንችላለን ማለት ነው። እነዚህ እንግዲህ ትራኩ ለምንድነው አክቲቭ ያልሆኑት? እነዚህ ምክንያቱም እዚህ ጋር ድምጽን ኢምፖርት አላደረግም ወይም ደግሞ ድምጽን እዚህ ጋር ታይምላይን ወርኪንግ ኤሪያው ላይ እዚህ መስሪያ የስራ አካባቢው ላይ ምንም አይነት ድምጽን አልጫንም ወይም ደግሞ አላመጣንበትም ማለት ነው። እነዛን ስናመጣ እነዚህ አክቲቭ ይሆናሉ ወይም ደግሞ ወደ ጠቆር ብለው ልክ እንደነዚህ አክቲቭ ይሆናሉ ማለት ነው። ሌላኛው ደግሞ እዚህ ጋር የምንመለከተው የአውዲዮ ሴታፕ ነው። በዚህ ዝርዝር ውስጥ የሚካተቱት ድምጽን በዚህ አውዳሲቲ ላይ ማለት ነው በአውዳሲቲ በዚህ ሶፍትዌር ላይ ስፔሲፊካሊ ድምጽን ለማጫወት ፕሌይባክ ዲቫይስ ሪከርድ ለማድረግ እንዲሁም ደግሞ ቻናል የድምጽ ግራና ቀኙን ለመወሰን የምንጠቀምበት ነው። እዚህ ጋር ኦፕሽኖች በሙሉ አሉ ማለት ነው። ለምሳሌ ፕሌይባክ ዲቫይስ ይላል። ከዚህ ውስጥ አሁን ይህ ዲቫይስ ወይም ደግሞ ይህ ሶፍትዌር በየትኛው ከዚህ ኮምፒውተር ጋር የተገናኙ የድምጽ ማጫወቻዎች አሉ። ለምሳሌ እዚህ ላይ እንደሚታየው ሄድፎን አለ፣ ስፒከር አለ፣ ሄድሴት አለ። እዚህ ጋር ደግሞ ስፒከር አይሶ ሬዲዮ የሚል አለ። ከነዚህ አማራጮች ውስጥ ወስነን በየትኛው ኮምፒውተሩ ድምጹን እንዲያጫውት ማድረግ እንችላለን ማለት ነው። ሲቀጥል ደግሞ ሪከርዲንግ ዲቫይስ አለ። በየትኛው ነው መቅዳት የምንፈልገው ወይም ደግሞ ሪከርድ ማድረግ የምንፈልገው እዚህ ጋር መቅዳት ስንፈልግ፣ ምክንያቱም አውዳሲቲ ድምጽን ኤዲት ማድረግ እንችላለን፣ ሪከርድ ማድረግ እንችላለን፣ እንዲሁም ደግሞ ኤክስፖርትም ማድረግ እንችላለን ማለት ነው ያለቀው። ስለዚህ አንዱ ሰርቪሱም ስለሆነ አንዱ አገልግሎቱም ስለሆነ ሪከርዲንግ ዲቫይሶችን እዚህ ጋር እንመርጣለን። ለምሳሌ እዚህ ጋር ማይክሮፎን ይላል፣ ኤስ ዩኤስቢ አርጄ A23 አውዲዮ ይላል፣ ማይክሮፎን ሃይ ዲፊኒሽን ይላል፣ ሄድሴት ይላል። እነዚህ በሙሉ በዚህ አይነት መልኩ ያሉ አማራጮች ናቸው፣ ወስናለን ማለት ነው። ሌላኛው ደግሞ ሪከርዲንግ ቻናል ነው። እዚህ ጋር የትኛውም ድምጽ በአብዛኛው ማለት ይቻላል እንዲያውም ሁሉም ማለት በሚያስችል ሁኔታ ሁለት ነው የሚመጣው ድምጽ፣ ለግራ ጆሮና ለቀኝ ጆሮ ተብሎ። ስፒከርም ሁለት ነው፣ ግራና ቀኝ ነው። ወይም ደግሞ ድምጽም ደግሞ ሪከርድ ሲደረግና ሲሰራ ስቴሪዮ ነው፣ ሌፍትና ራይት ተብሎ ነው ሁልጊዜ ሪከርድ ተደርጎ የሚሰራው ማለት ነው። ያንን ደግሞ እዚህ ጋር ነው የምንወስነው። አንድ ደግሞ ከፈለግን ወይም ደግሞ አንድ ድምጽ ወይም ደግሞ በአንድ ስፒከር ብቻ የሚደመጥ ድምጽ ደግሞ ከሆነ ሞኖ ወይም ደግሞ ለተለያየ ዓላማ ልናውለው የምንችለው አንድ ቻናል ብቻ ነው እኔ ሪከርድ ማድረግ የምፈልገው የምንለው ከሆነ ሞኖ ሪከርዲንግ የሚል አለ እዚህ ጋር። ወይም ደግሞ እዚህ ጋር ቻናል የሚለው ላይ ሁለት ደግሞ ከፈለግኩኝ ስቴሪዮ የሚል አለ። አሁን እንግዲህ ሁለት ነገሮች አሉ እዚህ ጋር ልመልሰው። እዚህ ጋር ሜትሯን እንድትመለከቱ ማለት ነው። በማውራበት ሰዓት ሪከርዲንግ ቻናል ወደ ሞኖ መልሷለሁኝ። ከዛ እዚህ ጋር ኢናብል ሳይለንት ሞኒተሪንግ። አሁን እዚህ ጋር ልክ እንደምትመለከቱት ማይክ ምልክት አለች። እዚህ ጋር ደግሞ የስፒከር ምልክት አለ። እዚህ ጋር ሞኖና ስቴሪዮ ባልኩት ጋራ ሞኖ ስቴሪዮ አለ እዚህ ጋር። ስቴሪዮ ማለት ግራና ቀኝ ሌፍትና ራይት ነው። ይሄም ስፒከርም የማይክ ላይ የምትመለከቱት እዚች ጋር ሌፍትና ራይት የሚል አለ። እዚህ ጋር ስፒከሩም ላይ ስፒከር ምልክት ነች እቺ ሌፍትና ራይት የሚል አለ። ስለዚህ ሁሉም አውዲዮ ግራና ቀኝ ወይም ደግሞ ሌፍትና ራይት ወይም ደግሞ ስቴሪዮ ሆኖ ነው የሚመጣው። እኛ ግን ሞኖን ለተለያየ ዓላማ ሚክስ ለማድረግም ሊሆን ይችላል፣ እንዲሁም ደግሞ ዱፕሊኬት ለማድረግም ሊሆን ይችላል። አውትፑትም ስናደርገው ደግሞ አንደኛው ላይ ሌላ ድምጽ ሌላኛው ላይ ደግሞ ሌላ ድምጽ አድርገንም ለማውጣትም ሊሆን ይችላል።
ሌላው ደግሞ እነዚህ በተኖች በሙሉ አጀስትመንት የምናስተካክለው በእነዚህ እዚህ ጋር ዶት አለ 6 ነጥብ አለች እዚህ ጋር 6 የአራት ነጥብ የአማርኛ 4 ነጥብ ላይ 2 ነጥብ ወደታች ተደምራ ማለት ነው። እዚህ ጋር እንደምትመለከቱት እቺን 6ቷ ነጥብ ይዣት ወደዛና ወደዚህ ማድረግ እችላለሁ። በዚህ አይነት መልኩ ምን ማድረግ እችላለሁ? የምፈልግበት ቦታ ላይ ማስገባት እችላለሁ። ይሄንንም ወስጄው ቀጥታ በፈልግ እዚህ ጋር አስገባለሁ። በፈልግ ደግሞ ከዚህ ማምጥቼ እዚህ ጋርም ፊት ለፊት ላይ ማስገባት እችላለሁ ማለት ነው። ይሄንንም እንደዛው በፈልግ ዳር ላይ በዚህ አይነት መልኩ እዚህ ጋር ማስገባት እችላለሁ ማለት ነው። እንደዚህ አጀስትመንቶችን እዚህ ጋር ልክ 6ቷ ነጥብ ይዣት ክሊክ አድርጌ በምፈልግበት ቦታ ላይ ሳለቀው ማለት ነው። ሳለቀው እንደዛው ይዤ ቀጥታ ጥቁር ቀስት ይመጣል። የቱ ጋር ነው ማድረግ የምትፈልገው የሚል እዚህ ጋር እንደምትመለከቱት ጥቁር ቀስት አለች እዚች ጋር ማለት ነው። እዚች ጋር ጥቁር ቀስት አለች። ከላይ ከሆነ ከላይ ሌላውን ከስራ አድርጎ ከላይ ነው የሚውለው ይሄ ያስኩት ማለት ነው። በዚህ አይነት መልኩ መሃል ላይ ደግሞ ከሆነ ደግሞ እንደዚህ መሃል ላይ ደግሞ ከሆነ መሃል ላይ ይገባል ማለት ነው። በዚህ አይነት መልኩ ነው እዚህ ጋር አስተካክለዋለሁኝ። በዚህም ይሄንንም ምን አድርጋለሁ እዚህ ጋር እንደዚህ አድርጌ አስተካክላለሁ ማለት ነው። ሌላኛው ደግሞ እዚህ የአውዳሲቲ ኢንተርፌስ ላይ ወይም ደግሞ መጀመሪያ እንትን ላይ እነዚህ ሜኑዎች አሉ። እዚህ ጋር ቀጥታ የምንመለከታቸው ፋይል የተለመዱ ፋይል ላይ በአብዛኛው ሴቭ ለማድረግ ኦፕን ለማድረግ እንዲሁም ደግሞ የተለያዩ ኦፕን ክሎዝ ለማድረግ የተለያዩ ኤክስፖርት ለማድረግ የምንጠቀማቸው አማራጮች አሉ። ሌላው ደግሞ እዚህ ጋር ኤዲት ላይ ደግሞ ኮፒ ፔስት የተለመዱ እነዚህ ሜኖዎች ናቸው። ለየት የሚያደርገው እዚህ ጋር ኢፌክት የሚላለው ከተለመዱ ሜኖዎች ለምሳሌ እንደ ማይክሮሶፍት ወርድ ላይ ሌሎች የሶፍትዌሮች የፒሲ ሶፍትዌሮች ላይ ለየት የሚያደርገው እዚህ ጋር ኢፌክት አለ። ኢፌክቶቹ የተለያዩ ኢፌክቶች እዚህ ጋር ኦርጋናይዝ ተደርገው አሉ። እነዚህ አማራጮች ያሉት ሲሆን አውዳሲቲ በሌላ ጎኑ ደግሞ እዚህ ጋር የታይም ላይኑ ላይ የሚታዩ የሰዓቶች ሰዓት እንዲሁም ደግሞ ቴምፖ ኢንዲኬተር ታይም ላይን ሲግኒቸር ቴምፖ ማለት ፍጥነቱ ያ እንትን የሚጫወትበት ፍጥነቱ እዚህ ጋርም ልክ በዚህ ጋር እንዳስተካከልናቸው ይዘን በምንፈልገው አይነት ቦታና ብንፈልግ ደግሞ ወደ ላይ አምጥተን እዚህ ጋርም አስገብተን ጨምረን በዚህ አይነት መልኩም እዚህ ጋር ማስተካከያዎችን ማድረግ እንችላለን ማለት ነው። አሁን እንግዲህ እስቲ ለመስሪያ የሚሆን ለሳምፕል አንድን ድምጽ ወደ ታይም ላይን ላይ አምጥተን እንዴት አድርገን ከት ኮፒ ፔስት ስፕሊት ማድረግ እንደምንችል እንመለከታለን። እስቲ አንድ ፋይል ኢምፖርት እናድርግ። ፋይል ላይ እንገባለን። ከዛ ቀጥለን ደግሞ ኦፕን የምንፈልገውን ድምጽ ያ ኤዲት ማድረግ የምንፈልገውን ድምጽ ቀጥታ መርጠን ያለበትን ፋይሉ ያለበትን ማለት ነው ኦፕን እንለዋለን። በዚህ ጊዜ ትንሽ የተወሰነ እንጠብቃለን። ኢምፖርት ያደርገዋል። ይሄ እንግዲህ ስታትሱ ነው። ፋይሉን ኢምፖርት እያደረገ ነው። በዚህ አይነት መልኩ ኢምፖርት ያደርጋል። ጠብቃለን። እንግዲህ ፋይሉ መጥቷል። ይሄ ነው ፋይሉ። ኢምፖርት አድርገናል። አንድን ፋይል አምጥተናል። የመጀመሪያውን ፕሮጀክት ወይም ደግሞ የመጀመሪያውን አውዳሲቲ ላይ ድምጽን ኤዲት ለማድረግ የሚያስችለንን ፕሮጀክት ኢምፖርት አድርገናል ማለት ነው። ድምጽ ወይም ደግሞ የድምጽ የተቀዳ ፋይል ኢምፖርት ሲደረግ አውዳሲቲ ላይ በዚህ አይነት መልኩ ነው የሚታየን። ይሄ ነው። እዚህ ጋር አይ የምትል ከርሰር አለች። እቺ ሴሌክሽን ቱል ነች። ሴሌክሽን ቱል ነች። እችን ክሊክ ሳደርግ እንደዚህ ክሊክ በማድረግበት ሰዓት ላይ እቺን ታይም ላይን ኢንዲኬተሯን በምፈልግበት ቦታ ላይ ማድረግ እችላለሁ ማለት ነው። እንደዚህ በዚህ አይነት መልኩ ሰሌክት አድርግና ከዛ ቀጥዬ ደግሞ ምን አደርጋለሁ እዚህ ጋር ሰሌክት ለማድረግ ይዤው ድራግ አድርገዋለሁ ሳለቀው ማለት ነው። ቀጥታ ይዤ ይሄ ሴሌክሽን ነው ሰሌክት አደረኩኝ ማለት ነው ትራኩን። ከዛ እዚህ ጋር የሚታየው ትራክ ይሄ ቀጥታ ሙሉ ለሙሉ ከዳር እስከ ዳር ድረስ ከዚህ እስከዚህ ድረስ በሚታይ አይነት መልኩ ነው። ዙም ማድረግ ብፈልግ ወይም ደግሞ በጥልቀት ወደ ታች ማየት ብፈልግ ደግሞ እዚህ ጋር ዙም ኢን አለ ፕላስ አለ። ይሄንን ወደ ነበረበት ቦታ ልመልሰው። እዚህ አካባቢ ነበረ ይመስለኛል። አዎ እዚህ አካባቢ ነበረ። ቀጥታ ዙም ኢን ለማድረግ እዚህ ጋር ፕላስ የሚል አለ ዙም ኢን ወይም ኮንትሮል እና ዋን። አሁን ኮንትሮል እና ዋንን ስጫን ምን አደርጋለሁኝ ወደዚህ ታይም ላይን ላይ ዙም እያደረኩት እመጣለሁ ማለት ነው። ዙም አውት ደግሞ ለማድረግ እዚህ ጋር ኮንትሮል እና 3 ወይም ደግሞ ዙም አውት ክሊክ ይሄንኑ ክሊክ እያደረኩኝ ዙም አውት ማድረግ እችላለሁ ማለት ነው። ከዛ በቀላሉ በዚህ አይነት መልኩ ዙም አውት አደረኩ ማለት ነው። ሙሉ ለሙሉ ይሄ ትራክ ከዚህ ከዳር እስከ ዳር ይሄንን ከዚህ ውጪ እንዳይሆን ማለት ነው። ከዚህ ከሚታየው ስክሪን ውጪ እንዳይሆን እዚህ ሙሉ ስክሪኑ ድረስ ደግሞ እንዲሆን ከፈለኩኝ እዚህ ጋር ምን አደርጋለሁኝ ቀጥታ ፊት ፕሮጀክት ቱ ዊድዝ የሚላል እዚህ ጋር ይሄንን ቀጥታ ፊት አደረገው ማለት ነው። አሁን ይሄ ድምጽ እንደምንመለከተው
እዚህ ጋር የምንመለከተው የድምፅ ስቴሪዮ ነው። ግራና ቀኝ አለው። ሁለት ነው። አንድ ሁለት ነው። አንድ ሁለት። እንግዲህ ቅድም ያልነው ነገር አስፈላጊነቱ እዚህ ጋር ነው የመጣው። ለምንድን ነው ሁለት ድምፅ ድርቦ ነው የመጣው ብለን ብንጠይቅ ሁልጊዜ ለስፒከርም ለጆሮም ግራና ቀኝ አለው። ያ ማለት ይሄንን አሁን ስፕሊት ብናደርገው ለምሳሌ እንበልና ይሄንን ትራክ ሁለት ቦታ መለየት እንችላለን። እዚህ ሴሌክት ስናደርገው አሁን እንደ አንድ ነው እየተመለከት ነው ያለ ነው፣ ወይ ደግሞ እንደ አንድ ነው እየሰራንበት ያለ ነው። ለምሳሌ አሁን እዚህ ጋር እዚህ ባዶ ቦታ ላይ ማለት ነው ክሊክ ባደርግ ሙሉ ለሙሉ ሴሌክት ተደረገ ማለት ነው፣ አንድ ስለሆነ ነው። ከዛ ይሄንን ነው ስፕሊት ባደርገው ሁለት ባደርገው እዚህ ጋር ሴሌክት የሆነች 3 ነጥብ ምልክት አለች። እዚህ ጋር 3 ነጥብ 3 ዶት እዚህ ጋር ኦፕን ሜኑ ይላል። ራሱ ሺፍት እና ኤም ነው። ከዛ ክሊክ አድርግና ስፕሊት ስቴሪዮ ትራክ የሚላለ ስፕሊት ስቴሪዮ ትራክ ሳደርገው ሁለት ሆነ። ይሄ ትራክ ራሱ ተመልከቱ። እንግዲህ አሁን እዚህ ጋር ነው ይሄን ትራክ ስፕሊት ሳደርገው አንደኛው ሌፍት ላይ ነው ያለው። ተመልከቱ። እቺ ኤል ላይ ነው ያለው። አንደኛው ፓን ቱ ደ ሌፍት ነው። አንደኛው ደግሞ አር ላይ ነው ያለው ቱ ደ ራይት ነው። ሌፍት እና ራይት። ይሄ ማለት ይሄኛው የላይኛው የግራ ለግራ ነው፣ ይሄኛው ደግሞ ለቀኝ ነው የተሰራው ማለት ነው። አሁን ደግሞ ሁለት አድርገነዋል። ሁለት የተለያዩ ናቸው፣ እንደቀድሞ አንድ አይደሉም። ለዚህ ደግሞ ለምሳሌ እዚህ ባዶ ቦታ ላይ መተን ሰሌክት ስናደርግ ክሊክ ስናደርግ ምን ይሆናል? አንዱ ብቻ ነው ሰሌክት የተደረገው፣ ይሄኛው ሰሌክት አልተደረገም ማለት ነው። ለምሳሌ ኢፌክቶችን መጨመር ብንፈልግ፣ የተለያዩ ማሻሻያዎችን ማድረግ ብንፈልግ እዚህኛው ላይ ብቻ ሰሌክት የተደረገው ላይ ብቻ ነው ማለት ነው የምንችለው። ምክንያቱም እንደተለያዩ እንደ ሰፓሬትድ እንደተለያዩ ሁለት ትራክ ነው እየተመለከተ ያለው። አሁን ለጊዜው ወደ ነበረበት መልሳለሁኝ። ይሄንን ቀጥታ እዚህ ኦፕሽን አለች፣ ዶት አለች። ይሄም ለብቻው ሜኑ አለው፣ ይሄኛውም ለብቻ ሜኑ አለው ድምፁ ማለት ነው። አሁን መርጅ ማድረግ የፈለኩትን አንድ ማድረግ የፈለኩትን ከበላዩ ነው። ከበላዩ ሄጄ ቀጥታ ምን እለዋለሁ? ሜክ ስቴሪዮ ትራክ እለዋለሁ። እንደነበረ ነው ሜክ ስቴሪዮ ትራክ ስለው አንድ አደረገው ማለት ነው መልሶ። አሁን በዚህ አይነት መልኩ አንድ አደረገው። ሁለቱም ትራኮች አንድ ሆኗል ማለት ነው። አሁን ሴሌክሽን ተመልክተናል። ሴሌክት አደረግን የምንፈልገውን ቀጥታ በዚህ አይነት መልኩ ሴሌክት እናደርጋለን። ሴሌክት ያደረግነውን ምን ማድረግ እንችላለን? ኮፒ ማድረግ እንችላለን፣ ፔስት ማድረግ እንችላለን። እንዲሁም ደግሞ ለምሳሌ አሁን እዚህ ጋር ሴሌክት ያደረኩትን ሴሌክት አደረኩኝ። ከዛ ኮንትሮል ፕላስ ሲ ወይም ደግሞ እዚህ ኤዲት ላይ መጥቼ ኮፒ የሚለውን ተጫንኩኝ። ኮፒ የሚለውን ከተጫንኩ በኋላ ለምሳሌ እዚህ ዙም አውት አደርግና እዚች ጋር መጥቼ ምን አደርጋለሁኝ? ፔስት አደርጋለሁኝ። መጥቼ ያ ኮፒ ያደረኩትን ፔስት አደርገዋለሁኝ። ፔስት እዚህ ጋር መጣሁት ማለት ነው። ድጋሚ ኮፒ አድርጌ አሁንም ደግሜ ብፈልግ ፔስት ላለሁኝ። ፔስት ደግሜ አሁንም ደግሜ ብፈልግ ፔስት ላለሁኝ ማለት ነው። በዚህ አይነት መልኩ የምፈልገው ድረስ ቀጥታ ማባዛት እችላለሁ ማለት ነው። እችኑ ድምጽ ደጋግሜ ማባዛት እችላለሁ ማለት ነው። ደግሞ ልክ እንደ ሌሎች ልክ እንደተለመዱ ኮፒና ፔስት ጀስት እንደ ከት ፋንክሽኖች ነው ይሄ የሚሰራው፣ እንደ ጥቅሞች ነው የሚሰራው። ከትን ብፈልግ ሰሌክት አድርጋለሁ መጀመሪያ የምፈልገውን። ለምሳሌ አሁን ከዚህ መሃል ብፈልግም ከዚህም ዳርም ብፈልግም ለምሳሌ ከዚህ ጋር ይሄንን ለማንሳት ወደዚህ ማሻገር ብፈልግ ሰሌክት አደረኩትኝ። ኤዲት ላይ ገባና ከት ከዛ እዚህ ጋር መጣና ምን አደርጋለሁኝ? ኮንትሮል ፕላስ ቪ ወይም ደግሞ ፔስት አደረኩት ማለት ነው። በዚህ አይነት መልኩ ኮፒ ፔስትን መጠቀም እችላለሁ ማለት ነው። ሌላኛው ደግሞ የስፕሊት ነው። ከዚህ ትራክ ላይ ይሄ ትራክ እንግዲህ ዙም ኢን ላድርገው። ዙም ኢን ባደርገው አሁን እዚህ ጋር ትንሽ በዛም ደረጃ ሳይበዛ ዙም ኢን ላድርገው። እዚህ ጋር ይሄን ትራክ ሙሉ ለሙሉ ለሁለት መክፈል ብፈልግ ይሄ አንድ ትራክ ነው። እዚህ ጋር የእጅ ምልክት አለች። ለምሳሌ የእጅ ምልክት ወደዛና ወደዚህ ባደርግ ይሄ አንድ ትራክ ነው። ሙሉ ለሙሉ የተያያዘ ነው። ይሄ ደግሞ የተለያየ ነው። ይህንን ሳንቀሳቅሰው አብሮ የሚሄዱ በሙሉ አንድ ላይ ያሉ ናቸው ማለት ነው። እኔ ደግሞ ምን ፈለግኩኝ? እዚች ጋር እዚህ ቦታ ላይ ቀጥታ ሁለት ማድረግ ፈለግኩ። መክፈል ግራና በዚህና በዚህ ማለት ነው መክፈል ፈለግኩ። በዚህ ሰዓት ምንድነው የማደርገው? ኤዲት ላይ ገባና ከዛ እዚህ ጋር አውዲዮ ክሊፕስ የሚል አለ። ስፕሊት ኮንትሮል ፕላስ አይ ወይም ደግሞ ስፕሊት የሚል አለ። ኮንትሮል ፕላስ አይ ወይም ስፕሊት አድርገዋለሁ። በዚህ ሰዓት ምን ሆነ ማለት ነው? ተከፈለ ማለት ነው። ይሄ ሁለት ሆነ ማለት ነው። ቀጥታ ተከፈለ፣ ሁለት ሆነ ማለት ነው። ይሄ ስፕሊት ነው። ለተለያየ ዓላማ ልንፈልገው እንችላለን። እሺ ደግሞ ድጋሜ የተለየውንስ በምን አይነት መልኩ ነው አንድ ማድረግ የምንችለው ብላችሁ ደግሞ ብትጠይቁ እዚህ ጋር ለምሳሌ ቦታው እዚሁ ጋር
ይሄኛውን እንደዚህ አንድ ላይ አጠጋግቼ ሰሌክት አደርጋለሁኝ ክፍተቱን ማለት ነው። ከዛ ኤዲት ላይ ገባና ቀጥታ አውዲዮ ክሊፕስ ጆይን የሚል ደግሞ አለ። ኮንትሮል እና ጄ ማለት ነው። እዚህ ጋር ኮንትሮል እና ጄ ጆይን ምን አደረገው ጆይን አደረገው ማለት ነው። ሌላኛው ግድ እዚህ ጋር ማስጠጋት ብቻ የለብኝም። ይሄንን አሁን ከዚህኛው ጋራ ይሄንን ከዚህ ጋራ ጆይን ማድረግ ከፈለኩኝ ይሄንን ወደዚህ ማስጠጋት መቻል የለብኝም። ግድ እዚሁ ባለበት ሁኔታ ላይ ሰሌክት አድርግና መሃላቸውን ኮንትሮል እና ጄን ስጫን ሙሉ ለሙሉ ጆይን ያደርጓል። ነገር ግን እዚህ ጋር እንደምትመለከቱት እዚህ መሃል ላይ ባዶ ክፍተት ስላለ ያንን ክፍተት በምንድን ነው የሚሞላው? በዝምታ ነው የሚሞላው። እዚህ ጋር ዝምታ ነው። ይሄ ምንም ድምጽ የለበትም። ምንም ድምጽ አይሰማም። ዝምታ ብቻ ነው ማለት ነው። ነገር ግን ይሄ ሁለቱ አንድ ሆነዋል፣ አንድ ተደርጓል ማለት ነው። ይሄ ብቻ ሳይሆን ዙም አውት ልበለውና እነዚህንም በሙሉ የምንፈልገው ድረስ ማለት ነው የምንፈልገው ድረስ ሰሌክት አድርገን ኮንትሮል እና ጄ ወይም ደግሞ ኤዲት ላይ ገብተን አውዲዮ ክሊፕስ ጆይን ብለው ሙሉ ለሙሉ እነዚህን አንድ አድርጎ ያገናኛቸዋል። ወይም ደግሞ ጆይን አደረግን ማለት ነው በቀላሉ። ሌላኛው ደግሞ እዚህ ጋር የምንፈልገው ቦታ ላይ በምን አይነት መልኩ ነው በምን አይነት መልኩ ነው ዝምታንስ የምናስገባው? አሁን ለምሳሌ እንበልና እዚህ ጋር ይሄ ትራክ እዚህ ጋር የምንመለከተው ይሄ ትራክ ቀጥታ ሙሉ ለሙሉ በድምጽ ወይም ደግሞ ከዚህ እስከዚህ ድረስ ድምጽ ያለው ነው። እነዚህ ፋንክሽኖች እዚህ ጋር የምትመለከቷቸው ትሪም አውዲዮ የሚባልና የሳይለንስ አውዲዮ ሴሌክሽን የሚባል ቱሎች አሉ። እዚህ ጋር እንደምትመለከቱት መሃል ላይ ዳርና ዳር እዚህ ዳርና ዳር ላይ ሳይለንት ነው፣ ምንም የለም። መሃል ላይ ደግሞ ድምጽ አለ። ያ ማለት ሰሌክት ያደረግነውን ብቻ ያስቀርና ሌላውን እንዳለ ቆርጦ ይጥላቸዋል ማለት ነው። ለምሳሌ ይሄን ትሪም ብንመለከት እንዳለ ሌላውን ቆርጦ አስወግደው ሰሌክት ያደረግነውን ግን አስቀረ ማለት ነው። ይሄ ትራክ ነው። በተለያየ ሁኔታ ልንጠቀምበት እንችላለን። ሊጠቅመን የሚችል ነው። አንዶ ለዋለኝ እዚህ ጋር ወደ ነበረበት ለመመለስ ኤዲትልና አንዶ ትሪም አውዲዮ። ሌላኛው ደግሞ እዚህ ጋር የምንመለከተው ሳይለንስ ዳርና ዳር ላይ እዚህ ጋር ደግሞ ልክ እንደምትመለከቱ በጣም ቀላል ነው። አውዳሲቲ በነገራችን ላይ ራሱን ሰልፍ ኤክስፕላናቶሪ ነው። ስትመለከቱ ምን እንደሆነ እንደዚሁ ይገባቸዋል፣ ወይም ደግሞ ልትገምቱ ትችላላችሁ ፋንክሽኖቹ ማለት ነው። እዚህ ጋር ዳርና ዳር ላይ ከዳርና ዳር ግራና ቀኝ ላይ ምን አለ? የትራክ አለ፣ ስክራች አለ። መሃል ላይ ደግሞ ሳይለንት ነው፣ ምንም የለም አይደለ? ያ ማለት ሰሌክት የተደረገበትም ብቻ ሳይለንት አድርጎ ሌላውን ደግሞ እንደነበረ ያቆየዋል ማለት ነው። ለምሳሌ እዚህ ጋር ሰሌክት ያደረኩኝ ክሊክ ባደርገው እዚህ ጋር ሰሌክት የተደረገውን ሳይለንት አድርጎ ሌላውን እንደነበረ አቆየው ማለት ነው። ያ ማለት ምናልባት ማጥፋት ብንፈልግ እዚህ ጋር ያለን እንትን ማጥፋት ብንፈልግ ይሄ ሳይለንት ማስገባት ነው። ሳይለንትን ብቻ ማስገባት ነው ማለት ነው። ሳይለንትን ብቻ ያስገባልናል ማለት ነው። በነገራችን ላይ ሳይለንትና ሪሙቭ ይለያያል። ሳይለንት ማስገባት ወይ ዝምታ ማስገባትና ቆርጦ ማስወገድ ይለያያል። ለምሳሌ አሁን እንበልና ይሄ ሳይለንት የተደረገበትን ከዚህ እስከዚህ ድረስ ጋፕ አለው። ይሄ ማለት ለምሳሌ ዙም ኢን ባደርገው ይህ ድምጽ ከዚህ ጋር ጀምሮ እስከዚህ ጋር ድረስ ሳይለንት ነው ወይም ዝምታ ነው፣ በዝምታ የተሞላ ነው። በቀላሉ ይሄንን ሰሌክት ካደረኩኝ በኋላ ሙሉ ለሙሉ የዚህን ዝምታ ቆርጬ ማውጣት ብፈልግ ቀጥታ ዲሊት የሚልን ኪ መጫን ወይም ደግሞ እዚህ ጋር አውዲዮ ላይ ገባና ቀጥታ ዲሊት የሚል አለ። ይሄን ዲሊት አድርገው በቀላሉ ምን አድርገው ማለት ነው ቆርጦ አወጣ ማለት ነው መሃል ላይ የነበረውን ዝምታ። ቀጥዬ ይሄንንም እንደዚሁ ብፈልግ ሰሌክት አድርጋለሁኝ፣ ከዛ ዲሊት እንጫናለሁ። ይሄንንም ቀጥዬ እንደዛው ሰሌክት አድርጋለሁኝ፣ ዲሊት እንጫናለሁኝ። ከዛ ቀጥዬ አሁንም ሰሌክት አድርጋለሁኝ፣ በዚህ አይነት መልኩ ዲሊት እንጫናለሁኝ። ቀጥዬ አሁንም ሰሌክት አድርጋለሁኝ። አሁንም እዚህ ጋር ኤዲት ዲሊት የሚለውን ተጫንኩኝ። አሁን ይህን ትራክ ሙሉ ለሙሉ ምን አደረግኩት ማለት ነው መሃል ላይ የነበረውን ዝምታ በማስወገድ ቀጥታ ሙሉ ለሙሉ አንድ አደረግኩት ወይም ደግሞ አጠጋጋሁት ማለት ነው። ሌላኛው ደግሞ አውዳሲቲ ላይ በጣም መሰረታዊና አስፈላጊ ነገር ደግሞ የትራክ ፕሮፐርቲ ነው። እዚህ ጋር ትራክ አለ፣ የትራክ ባህሪዎች ትራክ አለ። ይህን ትራክ በቀላሉ ቅድም ተመልክተናል። ስቴሪዮን እንዴት ሞኖ ማድረግ እንደሚቻል ወይም ደግሞ እንዴት ይህንን ባለ ሁለቱን ትራክ አንድ ሁለት ከላይና ከታች ያለውን እንደ አንድ የተቆጠረውን እዚህ ጋር እንዴት አድርገን መነጠን እንዳለብን ተመልክተናል።
እዚህ ጋር ይሄንን ትራክ ብዙ ጊዜ በጣም ብዙ ጊዜ ማለት ነው በጣም ብዙ ጊዜ ልብ ማለት ያለብን አንድ ነገር አለ። እሱ ምንድነው? እሱ ሪከርድ ስናደርግ ድምፅን ስንቀዳ በምንም አይነት መልኩ የተቀዳን ድምፅ ኦሪጂናልን ድምፅ ኤዲት ማድረግ የለብንም። ኦሪጂናልን ኮፒ አድርገን ወይም ደግሞ አባስተን አስቀምጠን ባካፑ ላይ ነው መስራት ያለብን። ይህ ማለት አንድ ትራክ ዱፕሊኬት አድርገን ሁለት ካደረግነው በኋላ አንደኛውን ሙሉ ለሙሉ ኦሪጂናሉን አስቀምጠን ከዛ ቀጥለን ኮፒ የተደረገው ላይ ነው ማለት ነው የምንሰራው። ይህን የምናደርገው በተለያየ ምክንያት ነው። ምናልባት ሪከርድ የሚደረገው ሰብጀክት በቀላሉ ላይ ይገኝ ይችላል። እንዲሁም ደግሞ አንድ ሪከርድ የተደረገ ፋይል ደግሞ በድጋሜ ሪከርድ ማድረግ የማንችልበት ኮንዲሽን ሲገኝና ሲኖርና በተለያየ ሁኔታ ያንን ሰውና ሁኔታ ማግኘት ሳንችል ግድ ባካፕ አስቀምጠን ነው ማለት ልንሰራበት የሚገባው። ባካፕ ለማስቀመጥ በጣም አውዳሲቲ ላይ በጣም ቀላል ነው፣ ሲምፕል ነው። እዚህ ጋር ሰሌክት እናደርጋለን ትራኩን የምንፈልገው ማለት ነው። ከዛ ቀጥታ ኮንትሮልና ዲ ወይም ደግሞ ኤዲት ላይ ገብተን ዱፕሊኬት የሚል አለ። እዚህ ጋር ዱፕሊኬት ኮንትሮልና ዲ የሚል አለ። ይሄ ከኮፒና ከፔስት ይለያያል። ኮፒና ፔስት አሁን ኮፒ ብለን ፔስት ብንለው ትራኩ መጀመሪያ መዘጋጀት አለበት። ወይም ደግሞ አሁን እዚህ ጋር ለምሳሌ ሰሌክት ተደርጎ ነው ይሄ ኮፒ ብለን፣ እዚህ ጋር ግን ምንም አይነት ትራክ ስለሌለ ይሄንን ኮፒ ያደረግነው እዚህ ጋር ማምጣት አንችልም ትራክ የለምና። ግን ሙሉ ለሙሉ ይሄንን ደግሞ ትራኩን ሙሉ ለሙሉ ኮፒ ዱፕሊኬት ለማድረግ ወዲያው ኢሚዲየትሊ ማለት ነው ሰሌክት አድርገን ኮንትሮልና ዲን በመጫን ሁለት አደረግነው ማለት ነው። በጣም በቀላሉ ላይና ታች ሆነ ማለት ነው። ቀጥለን አሁንም በፈለግነው ያህል መጠን ኮንትሮልና ዲ የምንፈልገውን ኮንትሮልና ዲ ባልነው መጠን እንደዚሁ ትራኩ ምን እየሆነ ይመጣል ማለት ነው እየተባዛ ይመጣል ማለት ነው። እየተባዛ ይመጣል ማለት ነው። በዚህ አይነት መልኩ ዋናውን ኦሪጂናሉን አስቀምጠን ኮፒው ላይ ነው መስራት ያለብን እንጂ ኤዲት የምናደርገው ቀጥታ ኦሪጂናሉ ላይ ከሆነ ኢንኬዝ ምናልባት እንኳን ኦሪጂናሉን ብንፈልገው፣ ምክንያቱም ብዙ ኢፌክቶችን ልንጨምር እንችላለን። የተለያዩ ኢፌክቶችን የተለያዩ ማሻሻያዎችን ልናደርግ እንችላለን። እነዛ ማሻሻያዎች ስናደርግ ምናልባት ወደ ኋላ መመለስ ብንፈልግ እንኳን ኦሪጂናሉን የምናገኝበትን ሁኔታ ማመቻቸት ይጠበቅብናል ማለት ነው። እንግዲህ ለዛሬ ይሄን ያህል ስለ አውዳሲቲ መሰረታዊ እውቀት ካገኘን እነዚህን ስለ አውዳሲቲ ይሄን ያህል መሰረታዊ እውቀት ካገኛችሁ ይበቃችኋል። እንግዲህ መለማመድ ነው። የበለጠ ደግሞ አውዳሲቲን ከፍቶ ድምፅን ኤዲት ማድረግ ነው። በነገራችን ላይ ድምፅን ኤዲት ማድረግ መቻል ከምንም በላይ በጣም አስፈላጊና ወሳኝ ነው በዲጂታል ሚዲያ ዘመን ውስጥ ማለት ነው። ለምን ብላችሁ ብትጠይቁ ድምፁ በአግባቡ የማይሰማ መልእክቱ በአግባቡ የማይደመጥ ማንም ሰው ሊያደምጠውም ሊመለከተውም አይፈልግም። ቪዲዮ ምንም ያህል የፈለገ ያህል ቪዲዮ ጥራቱ ያማረ ቢሆንም እንኳን ከፎቶነት የዘለለ ምንም መልእክት ላያስተላልፍ ይችላል። ያ ማለት ለምሳሌ ሰዎች ሬዲዮን ብቻ ያለ ምስል ያለ ምንም ተንቀሳቃሽ ምስል የሚያዳምጡት ድምፁ ጥርት ብሎ ስለሚሰማና መልእክቱ ስለሚሰማ ነው። ድምፅን ደግሞ በጥራት ኤዲት ለማድረግና በጥሩ ሁኔታ እንዲደመጥ ማድረግ ችላ የማይባልና ዛሬ ነገ ሳይባል በትክክል ዛሬውኑ ተለምዶ ወይም ደግሞ ዛሬውኑ ተለማምዶ አንድ ሰው ሊተገብረው የሚገባ ወሳኝና አስፈላጊ ነው ማለት ነው። ለዛሬ ይሄን ያህል ስለ አውዳሲቲ ከተመለከትን ይበቃናል። ሰላም ሁኑ። ቻው ቻው።